የምርጫ ቁሳቁስ በደረሰባቸው አካባቢዎች በነገው ዕለት የምርጫ ምዝገባ ይጀመራል ብሏል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የምርጫ አስፈጻሚ ቦርድ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የምርጫ አስፈጻሚ ቦርድ እስካሁን ባከናወናቸውና ቀጣይ ስራዎችን አስመልክቶ መግለጫ ሰጥቷል። በዚህም በነበረው ቆይታ ምርጫውን ፍትሃዊ አሳታፊና ተአማኒ በሆነ መንገድ ለማከናወን የሚያግዙ ተግባራት ሲከናወኑ መቆየታቸው ነው የገለጸው። የ2017 ሀገር አቀፍ የመጅሊስ ምርጫ በሀገር አቀፍ ደረጃ የምርጫ ምዝገባው በነገው ዕለት ማለትም ሰኔ 13 ቀን 2017 ዓ.ም ይጀመራል። ለየአካባቢው የሚያስፈልጉ የምርጫ ሰነዶችን በማሳተምና በማሰራጨት በአሁኑ ወቅት ምርጫውን ለማስጀመር ወይም ምዝገባውን ለማስጀመር ስራውን ያጠናቀቀበት ጊዜ ላይ ነው የምንገኘው። በነገው ዕለት በመላው ኢትዮጵያ በየመስጂዱ ሙስሊሞችን ለምርጫ ወይም ለምዝገባ ራሳቸውን አዘጋጅተው ወደ ምዝገባ እንዲሰማሩ ለማድረግ በኢማሞች በየመስጊዱ ቅስቀሳ ይካሄዳል። የምርጫ ምዝገባ ሂደቱ በሁለት ሳምንታት ውስጥ ለማጠናቀቅ የታቀደ ሲሆን ሙስሊሙ ማህበረሰብ በተቀመጠው ጊዜ በመመዝገብ ለቀጣይ የምርጫ ሂደቶች እንዲዘጋጅም ጥሪ ቀርቧል። ምዝገባውን በሁለት ሳምንት ውስጥ ለማጠናቀቅ አቅደናል። ከዛ በኋላ ወደ ምርጫ ስርዓቱ ይገባል ማለት ነው። ለሙስሊሙ ህብረተሰብ እስከ ዛሬ ድረስ ባልነበረው ሁኔታ ሁሉም እንዲሳተፍ መድረኩ ስለተመቻቸለት ሳይዘናጋ በወቅቱ ሄዶ እንዲመዘገብና የምርጫ ካርዱን እንዲቀበል አደራ ለማለት እንፈልጋለን።